እናቴ ያለን ፍቅር ያየሁት አቢ ወለላው በእናትህ ነው የምትጠራው? በእናቴ ስም ነው። እኔ ስሜን አልፈልግም፣ በእናቴ መጠራት ነው ፈልግ። ቢወለላው እንግዲህ በመታወቂያ አባቴን አስጠርቻለሁ። በዚህ ደግሞ እናቴ እንግዲህ ከእግዚአብሔር ጋር ባልትና ነገር ምናምን ባስጀምራል ደስ ይለኛል። ከፍ ያለ ነገር እናውን ገና ነው። በቃ ጠላ ምናምን የተወቹ ትንሽ ደከመን። ከባድ ነው የጠላ ስራ። ወገቧ ምናምን አሟት ጠላ መስራት ስለማይችል ትንሽ ወደ ጉሊት ስራ ምናምን ወደዛ እንድትሸጋገር አረኳት። በትንሹ ግቢም ያኑ እስከሆነ በቃ ምንም ዜሮ ነኝ። ግብ አልመተው የኔ ግብ የሚሆነው እናቴን በቃ ፋዘርም ስራ ስለማይሰራ ምን ነው ፋዘር በቀን ስራ ነበር የሚያግዘንና እሱም በጉበት ምናምን ከተወ ቢያንስ 2 ዓመት 3 ዓመት ሆኖታል። ስራ ታው ኳስ ሞክሬያለሁ። እኔ ምን ያልገባሁበት የእግር ኳስ ሞክሬ ነበር እንደው ምክንያቱም እያየው ነበር ከ17 ዓመት በታች አሁን ለኢትዮጵያ ብሔራዊ ቡድን ከሚጫወተው ዳዊት ጋር አብራችሁ ተሞክሮ ነበር ባህር ዳር ውስጥ ኳስ? በባህር ዳር ዩኒቨርሲቲ ውስጥ አብረን እንጫወት ነበር ኳስ። ዋው! ከዛ እንዴት በኳሱ አልቀጠልክም? ኳስ ምን ኳስ ጨርሼ ብልብላሽ ምግብ ይፈልጋል። ከባድ ነው ኳስ በሰዓቱ እንጂ ችሎታ ነበረ። ያው ትንሽ ሞክር ነበረ። ከዛ ወደ ስራ ገባን። ኳሱን ተው ነው። ይጸጽታል ማለት አሁን ለምሳሌ እውነት እግዚአብሔር የጻፈው ነገር ልክ ነው ያኛው ሳይሳካ ቀርቶ በቲክቶክ መቀጠልን ትደሰትበታለህ ወይስ? በፊት ነበር አሁን የለም። በፊት ፓርኪንግ ምናምን እየሰራው ይሰማኝ ነበር። በቃ ኳስ ምናምን እንደዚህ ሲጫወቱና እኔ ብቀጥል ኖሮ ምናምን የሚል ነበረ። ከዛ ያ ስሜት ምናምን ቲክቶክ ከጀመርኩ በኋላ መቼም የእናቴን ደስታ ምናምን ሳይ ምናምን ልጅ እያለሁ ስቲከሮችን ስላዱኖች ምናምን አዙሬያለሁ። ልጅ እያለሁ በጣም ከዛ በኋላም ከኳስ በኋላም ትንሽ ጋራጅ እንደሙያ ነገር ሞክሬ ነበረ። ዋው! እዛ መኪና ምናምን ስንጠብቅ አመለካከታቸው ጥሩ አልነበረም ለፓርኪንግ ሰው ብዙም ባለ መኪና ምናምን ስለምን ሰርታችሁ አትበሉም እኮ ልመና ነው ምናምን አይነት ነገር እና በዛ ውስጥ ምናምን እንትን ስል ሳልፍ ትንሽ ከብዶኝ ነበረ ፓርኪንግ ምናምን። ልጅነት የመሰለ ነገር የለም። አይነት ዘይለኝ